ሰላም ጤና ይስጥልኝ። ሮማን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ? ትላንት ሲጠበቅ የነበረው የማንቸስተር ሲቲ እና የፉላም ጨዋታ ማንቸስተር ሲቲ በጠባብ ጎል ልዩነት ማሸነፍ ችሏል። ፔፕ ጋርዲዮላ የቀረችኝን ጠጉር አጥቻለሁ ሲል ተናግሯል። ስለምን እንዲህ ያለ ባርሴሎናም አሸንፎ መሪነቱን ያጠናከረበትን ውጤት አስመዝግቧል። ኒውካስል ከቶተናም ጋር ያደረገውን ጨዋታ 2-2 አቻ ለመለያየት ተገደዋል። አንድ የስፖርት ተንታኝ አርሰናል ዋንጫውን እንዲያመጣ እማጸናለሁ ሲል ተናግሯል። ስለምን እንዲህ አለም? እንዲሁም አርሰናል የወሳኝ ተጫዋቹን ቡካዮ ሳካ ውል ለማራዘም ከጫፍ ደርሷል። ስለዚህም የምነግራችኋለ እስከ መጨረሻው አብራችሁን ነው። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንዲጀምሩ በአክብሮት እንጋብዛለን። በፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲን ከፉላም ጋር ያገናኘው ጨዋታ በማንቸስተር ሲቲ 5-4 በሆነ ውጤት አሸናፊነት ተጠናቋል። የማንቸስተር ሲቲን የማሸነፊያ ግቦች በሳምንቱ 4 ጎል ያስቆጠረው ፊል ፎደን ትላንትናም 2 ጎል አስቆጥሮ በሳምንቱ በተከታታይ 2 ጎሎችን ማስቆጠር ችሏል። ለማደኛው ኤርሊንግ ሃላንድ ታሪክ በሰራበት ጨዋታ 100ኛ ጎሉን አስቆጥሯል። 1 ጎል ሲያስቆጥር ጀርሚ ዶኩና ቲጃኒ ሬንደርስ ሌላውን ጎል አስቆጥሯል። ለፉላም ግቦቹን ቹኩ ዌዜ 2 ጎሎችን ሲያስቆጥር ስሚዝሮው እና አሌክሲስ ኢዮቢ አንዳንድ ጎሎችን አስቆጥሯል። ማንቸስተር ሲቲ በጣም በጭንቀት ውጤት ይዞ መውጣት ችሏል። ማንቸስተር ሲቲ ማሸነፉን ተከትሎ ከመሪው አርሰናል ያለው ነጥብ ወደ 2 አጥቧል። አርሰናል ዛሬ ይጫወታል። ኤርሊንግ ብሮት ሃላንድ በውድድር ዘመኑ 15ኛ የፕሪሚየር ሊግ ጎሉን በማስቆጠር ታሪክ ሰርቷል። በሌላ ጨዋታ ኤቨርተን ከበርንሞዝ ጋር ያደረገውን ጨዋታ በጃክ ግሪሊሽ ብቸኛ ጎል 1-2 በሆነ ውጤት ማሸነፍ ችሏል። ቀጣይ መርሃ ግብር ማንቸስተር ሲቲ ከጥቋቁሮቹ ድመቶች ሰንደርላንድ ጋር እንዲሁም ፉላም ከክሪስታል ፓላስ ጋር የሚያገናኘው ጨዋታ ይጠበቃል። ስለ አርሰናል ብዙ ማሰብ የለብንም ይላል ኤርሊንግ ብሮት ሃላንድ። የማንቸስተር ሲቲው ተጫዋች ኤርሊንግ ብሮት ሃላንድ ቡድናቸው የበለጠ በራሱ ላይ እንዲያተኩር አሳስቧል። ስለ አርሰናል ብዙ ማሰብ የለብንም ያለው ኤርሊንግ ሃላንድ መጀመሪያ በራሳችን ላይ ማተኮር ያለብን በማለት አሳይቶን ተናግሯል። መሻሻልና እንደዛሬው አይነት ነገሮችን ማስወገድ አለብን። ይሄ በቂ አይደለም፣ ሁላችንም እናውቃለን ሲል አስተያየቱን ሰጥቷል። ዛሬ የቀረችኝን ጸጉር ነው ያጣሁት ይላል ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በምሽቱ ጨዋታ ምን እንደተፈጠረ አላውቅም በማለት ተናግሯል። ምን እንደተፈጠረ አትጠይቁኝ ያሉት ፔፕ ጋርዲዮላ መልስ የለኝም፣ ተጫዋቾቼም አያውቁም፣ ይሄ ፕሪሚየር ሊግ ነው፣ በመጨረሻ 3 ነጥቡን ወስደናል ሲል ተናግሯል። ስለተቆጠሩባቸው ግቦች ያነሱት አሰልጣኙ ሁሉም ጎሎች የተቆጠሩት በመከላከል ድክመት ነው፣ ቀላል ነበሩ ሲል ገልጸውታል። ስለ ጨዋታው አዝናኝነት ሲጠይቁት ፔፕ ጋርዲዮላ ዛሬ የነበረኝን ቀሪ ጸጉር አጥቻለሁ ሲሉ ጨዋታውን ለመግለጽ ችለዋል። በሌላ ጨዋታ ኒውካስል ዩናይትድ በሜዳው ቶተናምን አስተናግዶ 2-2 በሆነ ውጤት ጨዋታውን ለማጠናቀቅ ተገደዋል። ብሩኖ ጉማሬሽ እንዲሁም ጎርደን ለኒውካስል ዩናይትድ ጎሎችን ሲያስቆጥሩ ለቶተናም 2 ጎሎችን ሮሜሮ ከመረብ ማሳረፍ ችሏል። በስፔን ላሊጋ ባርሴሎና መሪነቱን አጠናክሯል። የካታላኑ ክለብ ባርሴሎና ከአትሌቲኮ ማድሪድ ጋር ያደረገውን የላሊጋ መርሃ ግብር 3-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ራፊኒያ፣ ፈርናን ቶሬስ እና ዳኒ ኦልሞ ሲያስቆጥሩ ለአትሌቲኮ ማድሪድ ቤና ከመረብ ማሳረፍ ችሏል። ባርሴሎና ማሸነፉን ተከትሎ በ37 ነጥብ ሊጉን መምራት ሲችል አትሌቲኮ ማድሪድ በ31 ነጥብ 4ኛ ላይ መቀመጥ ተገደዋል። ቀጣይ መርሃ ግብር ሪያል ቤቲስ ከባርሴሎና፣ አትሌቲክ ቢልባኦ ከአትሌቲኮ ዲ ማድሪድ የሚያደርጉት ጨዋታ ይጠበቃል። የአርሰናል የልብ ደጋፊ የሆነው እንግሊዛዊ እውቅ ጋዜጠኛ ፒርስ ሞርጋን አርሰናል ሊጉን እንዲያሸንፍ ተማጽኗል። ሙሽራ ለመሆን ትክክለኛው ጊዜ ነው የሚለው ፒርስ ሞርጋን እባካችሁ ሊጉን አሸንፉ ሲል
አርሰናልን ተማጽኗል። እባካችሁ ፕሪሚየር ሊጉን አሸንፉ ሲል ተማጽናው ፒርስ ሞርጋን ተፎካካሪያችንን ዝም አንበላቸው ሲል ተደምጧል። ክለቡ ለበርካታ ዓመታት ዋንጫ አለማሳካቱን ያነሳው ፒርስ ሞርጋን ባለፉት ዓመታት መሞሸር ሲገባን የሙሽራ አጃቢ መሆናችን የበለጠ ጎድቶናል ይላል። አክሎም አሁን ዋንጫዎችን ማጣጣም እንችላለን። ለአርሰናል የሙሽራ ልብሱን ለማልበስ ከመቼውም ጊዜ በላይ ምርጡ እድል ነው ሲል ተደምጧል። ለአርሰናል መልእክቴ ሊጉን አሸንፉልን እባካችሁ፣ ይሄን ካገኛችሁት ሁሉ ምርጡ እድል ነው ሲል ፒርስ ሞርጋን ለአርሰናሎች መልእክት ማስተላለፍ ችለዋል። ቀጣይ ሊጉን የማናሳካባት ምንም አይነት ምክንያት የለም ይላል የማንቸስተር ዩናይትድ የክንፍ ተጫዋች አማድ ዲያሎ። የማንቸስተር ዩናይትድ ተጫዋች አማድ ዲያሎ እና ብሪያን ምቤሞ ቡድኑ በቀጣይ ዓመታት ሊጉን ያሸንፋል የሚል እምነት እንዳላቸው ተናግረዋል። በቀጣይ ዓመታት ምን ማሳካት እንደሚፈልግ የተጠየቀው አማድ ዲያሎ ሊጉን የማናሸንፍበት ምክንያት የለም፣ ማለም አይከለከልም ሲል ተናግረዋል። ብሪያን ምቤሞ በበኩሉ ወደ ማንቸስተር ዩናይትድ የመጣ ነው ዋንጫ ለማሸነፍ ነው ሲል ገልጿል። አክሎም ፕሪሚየር ሊግ ደግሞ ከዋንጫዎች አንዱ ነው፣ ለምን አይሆንም በማለት አስተያየቱን ሰጥቷል። ወደ አርሰናል ቤት ስንሄድ የሰሜን ለንደኑ ክለብ አርሰናል የቡካዮ ሳካን ኮንትራት ለማራዘም የሚያደርገው ንግግር በጥሩ ደረጃ ላይ እንደሚገኝ ተነገረ። ቡካዮ ሳካም በአርሰናል ለመቀጠል ያለው ከፍተኛ ፍላጎት የውል ማራዘሚያ ንግግሩን ቀላል እንዳደረገው እየተዘገበ ይገኛል። በሌላ በኩል መድፈኞቹ ጥሩ ጊዜ ያሳለፈ የሚገኘው የመስመር ተጫዋች ጁሪያን ቲምበር ውል ለማራዘም ንግግር መጀመራቸው ተሰምቷል። ተጫዋቹ በአርሰናል ቤት ያለው ኮንትራት ለማራዘም ዝግጁ መሆኑን ዘ አትሌቲክ አስነብበዋል። ጁሪያን ቲምበር በቀጣይ የደሞዝ ጭማሪ ተደርጎለት የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። ፈረንሳዊ ሪያል ማድሪድ የኋላ መስመር ተጫዋች ፈራንድ ሜንዲ በድጋሚ ጉዳት እንዳጋጠመው ተገለጸ። ፈራንድ ሜንዲ ከ7 ወራት ጉዳት ተመልሶ 90 ደቂቃ መጫወት የቻለው በአንድ ጨዋታ ብቻ ነው። ተጫዋቹ በፈረንጆቹ አዲስ ዓመት በ2026 የመጀመሪያ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ተገልጿል። ፈራንድ ሜንዲ የሪያል ማድሪድን ከተቀላቀለ ወዲህ ያጋጠመው 18ኛ ጉዳት ሆኖ ተመዝግቧል። ለአፍሪካ ዋንጫ ማለፉን ያረጋገጠው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሽልማት ተበርክቶለታል። የፌዴሪ ባህልና ስፖርት ሚኒስቴር ወይዘሮ ሸዊት ሻንጋ ብሔራዊ ቡድኑን 10 ሚሊዮን ብር ሸልመዋል። የባህልና ስፖርት ሚኒስቴር ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን አስመልክቶ የእራት ግብዣ አከናውኗል። የባህልና ስፖርት ሚኒስቴር ወይዘሮ ሸዊት ሻንጋ በሰጡት አስተያየት ቡድኑ የመንግስት እና የኢትዮጵያ እግር ኳስ ፌዴሬሽን ስራን ውጤት ነው ሲሉ አስተያየታቸውን ሰጥተዋል። ብሔራዊ ቡድኑ ለአፍሪካ ዋንጫ የተሳካ ጊዜ እንደሚያሳልፍም ወይዘሮ ሸዊት ሻንካ ያላቸውን እምነት ገልጸዋል። ወጣት ብሔራዊ ቡድኑ በቀጣይ በሞሮኮ በሚካሄደው ከ17 ዓመት በታች የአፍሪካ ዋንጫ ውድድር የሚሳተፍ ይሆናል። እንግዲህ ብሔራዊ ቡድናችን በጣም አስደናቂ ቆይታውን አድርጎ ትላንትናም 3-0 በሆነ ውጤት ኬንያን አሸንፎ በሶስተኛ በማጠናቀቁ ለአፍሪካ ከ17 ዓመት በታች ዋንጫ ማለፉ ይታወሳል። ይህንንም አስመልክቶ ብዙዎች ደስታቸውን እየገለጹ ይገኛል። እውነት ለመናገር ቡድኑ በጣም ተስፋ ሰጪ እንቅስቃሴ ሲያደርግ እንደቆየ የሁላችንም ትዝብት ነው። ኤርሊንግ ሃላንድ አዲስ ታሪክ ጽፏል። ኖርዌያዊ የፊት መስመር ተጫዋች ኤርሊንግ ሃላንድ 100ኛ የፕሪሚየር ሊግ ጎሉን ማስቆጠር ችሏል። ኤርሊንግ ሃላንድ በአነስተኛ ጨዋታ 100ኛ የፕሪሚየር ሊግ ጎል ያስቆጠረ የመጀመሪያ ተጫዋች መሆን ችሏል። ሃላንድ በ111 የፕሪሚየር ሊግ ጨዋታ 100 ጎል ማስቆጠር ችሏል። በፍጥነት 100 ጎል ከደረሱ ተጫዋቾች ኤርሊንግ ሃላንድ በ111 የመጀመሪያ ሲሆን አሊያን ሽረር በ124 ጨዋታዎች 100ኛ ጎል ላይ ደርሷል። ሃሪኬን በ141 ጨዋታዎች 100ኛ ጎሉን ሲያስቆጥር ሰርጂዮ አጉዌሮ በ147 ጨዋታዎች፣ ቴሪ ኤነሪ በ160 ጨዋታዎች 100ኛ ጎል የደረሱ ሲሆን ኤርሊንግ ሃላንድ በጣም በብዙ ርቀት 100ኛ ጎል እየደረሰ ፕሪሚየር ሊግ ተጫዋች በመሆን ታሪክ ጽፏል።
በመጨረሻም ዛሬ የሚደረጉ ጨዋታዎችን ለመጠቆም ያክል አርሰናል ይጫወታል ብሬንትፎርድ ጋር በኤሚሬትስ ምሽት 4 ሰዓት ተኩል የሚደረገው ጨዋታ ይጠበቃል። ማንቸስተር ሲቲ ማሸነፉን ተከትሎ ጫና ውስጥ የወደቀው አርሰናል ዛሬ ብሬንትፎርድ ጋር ከባድ ግጥሚያ ይጠብቀዋል። እንደምታውቀው ብሬንትፎርድ ቀላል ቡድን እንዳልሆነ ይታወቃል። ለትልልቅ ቡድኖች ፈታኝ እንደሆነ የሚታወቅ ቡድን ነው። ዛሬ አርሰናል የማያሸንፍ ከሆነ ከመሪ ከተከታዩ ማንቸስተር ሲቲ ያለው የነጥብ ልዩነት ወደ 2 መጥበቡ ይታወቃል። ስለዚህ ይህንን አሸንፎ ነጥቡን ልዩነቱ ወደ 5 ማስፋት ይጠበቅበታል። ምሽት 4 ሰዓት ላይ 4 ተኩል ላይ የሚደረገው ጨዋታ በጉጉት ይጠበቃል። በተመሳሳይ ሰዓት የሚደረጉ የእንግሊዝ ፕሪሚየር ሊጎች አሉ። ብራይተን ከአስቶን ቪላ፣ ባርንሌ ከክሪስታል ፓላስ፣ ወልቭስ ከኖቲንጋም ፎረስት እንዲሁም ምሽት 5 ሰዓት ከ15 ላይ ሊድስ ከቼልሲ የሚያደርጉት እንዲሁም ሊቨርፑል ከሰንደርላንድ የሚያደርጉት ጨዋታም በጉጉት ይጠበቃል። እንደሚታወቀው የሊድሱ አሰልጣኝ የ2 ጨዋታ ማስጠንቀቂያ ተሰጥቶታል። ዛሬ በሜዳው ከቼልሲ ጋር የሚያደርገው ግጥሚያ ይጠበቃል። ቼልሲ ባለፈው ሳምንት ከአርሰናል ጋር አቻ መውጣቱ ይታወቃል በጎዶሎ ተጫዋቾች። ዛሬ ሊድስን አሸንፎ ደረጃውን ያስጠብቃል ተብሎ ይጠበቃል። ሊቨርፑል ባለፈው ሳምንት አሸንፎ ወደ ድል የተመለሰው ሊቨርፑል ዛሬም በሜዳው ከጥቋቁሮቹ ድመቶች ሰንደርላንድ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ይህ ሰንደርላንድ ዘንድሮ የመጣ ቡድን ቢሆንም ለትልልቆቹ ከባድ ተጋጣሚ እንደሆነ አሳይቷል። ምንም እንኳን በማንቸስተር ዩናይትድ 2-0 ቢሸነፍም ከቼልሲ ጋር አቻ ወጥቷል፣ ከአርሰናል ጋር አቻ ወጥቷል። ዛሬ ለሊቨርፑል ትልቅ ፈተና ይሆናል ተብሎ ይጠበቃል ማለት ነው። ሊቨርፑል ዛሬ ካሸነፈ 2ኛ ተከታታይ ሽንፈቱ ሆኖ ይመዘገብለታል። ደረጃውንም ማንቸስተር ዩናይትድ እስከሚጫወት ከፍ የሚያደርግበት እድል አለው። እሱም ሌላኛው ተጠባቂ ጨዋታ ነው ማለት ነው። በስፔን ላሊጋ ትላንትና ባርሴሎና ማሸነፉን ነግረናችኋል። ዛሬ አትሌቲክ ቢልባኦ ከሪያል ማድሪድ የሚያደርጉት ጨዋታ ይጠበቃል። አትሌቲክ ቢልባኦ ሪያል ማድሪድን በሜዳው ነው የሚያስተናግደው። ሪያል ማድሪድ ዛሬ የሚያሸንፍ ከሆነ መሪነቱን ከባርሴሎና ባይቀበልም ቢያንስ የነጥብ ልዩነቱን የሚያጠብበት እድል ይፈጠራል። ሶም የሚያደርገው የምሽት 3 ሰዓት ጨዋታ በጉጉት ይጠበቃል ማለት ነው። ውድ የቻናላችን ተከታታዮች አርሰናል ከብሬንትፎርድ እንዲሁም ብራይተን ከአስቶን ቪላ፣ ቼልሲ ከሊድስ ዩናይትድ እና ሊቨርፑል ከሰንደርላንድ የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። ብራይተንም ከአስቶን ቪላ ጋር የሚያደርገው በሜዳው የሚያደርገው ጨዋታ ቀላል ግምት የሚሰጠው ጨዋታ አይደለም። ስለዚህ የእነኚህን ጨዋታዎች ውጤት በግምታችሁን በኮሜንት ሴክሽን ልታስቀምጡልን ትችላላችሁ። ለምትደግፉት ክለብ ሁሉ መልካምን እድል ከወዲሁ እየተመኘው ለዛሬ ያስኩት አጫጭር ዜናዎች ይህን ይመስላል። መልካም ቀን።